ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የሚያዝያ 6 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ ውሎች በታላላቅ ድሎች ታጅበው በዋሉበት የወሎ ቤት አማራ ቀጠና አፄ ምኒልክ ዕዝ ተደራራቢ ድሎችን ተቀዳጅተዋል። የብልጽግናው ሰራዊት ከፍተኛ ዝግጅት ባደረገበት የዕለቱ ዘመቻ በርካታ ሰራዊቱ ተመቶበታል። ሆኖም ሰፊ የድሮን ስምሪት መስጠቱም ታውቋል። ቀዳሚው ዜናችን ነው። ከአዲስ አበባ በቅርብ ርቀት የተካሄዱት የዕለቱ የፋኖ ተጋድሎች ሸዋ ጠቅላይ ግዛት አሳምነው ዕዝ በሶስት አቅጣጫ የገባውን የብልጽግናን ሰራዊት አይቀጡ ቅጣት መቅጣቱን አስታውቋል። ሸዋ እንዴት ዋለ? የፋኖ ድል በዝርዝር ይደመጣል። ነጻነት ለሁሉም እኩል አትታደለም ስትል የምትናገረው የቀድሞዋ የጅማ ዩኒቨርሲቲ ባለማዕረግ ተመራቂዋና የፋኖ አመራሯ ፋኒት ቤዛዊት አያሌው እጅ የሰጡ ኃይሎች ትግሉ ተሽጧል ሲሉ ይናገራሉ። እውነት ነው ተሽጧል። የተሸጠው ግን ሚሊዮኖች በስስት የሚጠብቁትና ሊሞቱለት የታመኑለት የሉና ትግል ሳይሆን የእጅ ሰጪዎች ሕሊና ነው የተሸጠው በማለት ተናግራለች። ሙሉ ሐሳቧ በዜናችን የሚቀርብላችሁ ይሆናል። ውሃ ወለድና አየር ወለድ በሽታዎችን በሕክምና ማዳን ይቻላል። ኦህዴድ ብልጽግና ወለድ የሆኑ ሀገራዊ ህመሞችን ግን ማዳን የሚቻልበት ብቸኛ መንገድ ስርዓቱን በማስወገድ ነው። ስርዓቱ ከደመና በታች ያሉ መከራና መርገሞችን ሁሉ በኢትዮጵያውያን ላይ ያወርዷል። በግብርናው ዘርፍ የተደቀነው ከባድ ፈተና ራሱን ብልጽግናውንም ቢሆን ማምለጥ የማይችለው ሆኖበታል። ሊቀመንበሩ ከሳምንታት በፊት አፋር ላይ መናፈሻ ሲመርቁ እግዚአብሔር ታረቀን ሲሉ ቢናገሩም እሳቸውና መንግስታቸው ግን እግዚአብሔሩንም ህዝቡንም ሊታረቁት አልቻሉም። የዕለቱ ልዩ ትንታኔያችን ቀጣዩ ዓመት ለኢትዮጵያውያን የምግብ እጥረት የተጫነበት መሆኑን አመላካች ነው። ሰዓቱ ሲደርስ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው መረጃችን አለፈን። የወሎ ልዩ ተጋድሎ መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ በወሎ ቤት አማራ የተለያዩ ግንባሮች ከፍተኛ ተጋድሎ በማድረግ ታላቅ ድል ተቀዳጅቷል። በዙ ስር የሚገኙ የተለያዩ አሃዶች ውጊያ ያደረጉት ሰፊ ቀጠና በሸፈኑ የተለያዩ ግንባሮች መሆኑን የህዝብ ግንኙነት መምሪያው አስታውቋል። የአፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው በዛችን ስር የሚገኙት የ101ኛ፣ የ102ኛ፣ የ103ኛና የ105ኛ ኮር አሃዶችና የዙ ልዩ ዘመቻ በበርካታ ግንባሮች ብርቱ ትንቅንቅና ተጋድሎ ሲያደርጉ ውለዋል። በተጋድሏቸውም በጠላት ላይ ከባድ ሰዋዊና ቁሳዊ ኪሳራ በማድረስ ታላላቅ ድሎች አስመዝግበዋል ብለዋል። ጠላት ብዛት ያለው እግረኛ ጦርና በሜካናይዝድ ታጅቦ ነበር የገባው ሲል የገለጸው የአፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ መድፍ ዙያ 3 ቢኤም 107 እና ሞርተሮች እንዲሁም በሁለት ድሮኖች ታጅቦ ሲዋጋ ነበር የዋለው። ሆኖም ጀግናው ሰራዊታችን ይህንን ሁሉ በመቋቋም የጠላትን ሰራዊት በሚገባ መቅጣት ተችሏል ሲል ገልጿል። የአፄ ምኒልክ ዕዝ ብርቱ ተጋድሎ ካደረገባቸው ግንባሮች አንዱ የራያ ቆቦ ግንባር ነው። የብልጽግናው ሰራዊት በራያ ግንባር ከ3 እግረኛ እዞቹ የተውጣጣ ከፍተኛ ሰራዊት አንድ ሜካናይዝድ ዕዝ ድሮንና ጄት አሰልፎ ነበር የተዋጋው። የአፄ ምኒልክ ዕዝ 101ኛ 102ኛ ኮሮችና የዙ ልዩ ዘመቻ በቅንጅት የብልጽግናውን ከፍተኛ ሰራዊት በሚገባ በመመከት የመልሶ ማጥቃት ከፍቶበት የብልጽግናውን ሰራዊት መበተን ችሏል። በዚህም ለ3 ዓመታት ተቆጣጥሯቸው የነበሩ ምሽጎችንና ወታደራዊ ገዢ ቦታዎችንም አስረክቦ መውጣቱን የህዝብ ግንኙነት መምሪያው አስታውሷል። የብልጽግናው ሰራዊት ከፍተኛ ዝግጅት ሲያደርግበት የቆየው የዛሬው ዘመቻ ከፍተኛ የምድርና የአየር ኃይሉን ያሰማራበት እንደነበር በቀኑ ዜናችን ማቅረባችን ይታወሳል። በዕለቱ የነበረውን ውጊያና የፋኖን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን የላከው የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ የዛሬው ከባድ ውጊያ የፋኖን የመመከትና የማድረግ አቅም ከምንጊዜውም በላይ ከፍተኛ ደረጃ መድረሱን አረጋግጧል ብሏል። ይህ በእንዲህ እንዳለ ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በመካነ ሰላም ግንባር ከምኒልክ ዕዝ 105ኛ ኮር ጋር በከባድ መሳሪያ የታገዘ ውጊያ የከፈተው የብልጽግናው ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራን አስተናግዷል።
ውሏል። ሶስተኛ ቀኑን በያዘው ተጋድሎ የአፋብኃ አፄ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ድል ሲቀዳጅ የብልጽግናው 11ኛ ዕዝ ከማል ሳይንትና አማራ ሳይንት ወረዳዎች ጭምር ሰራዊቱን ወደ መካነ ሰላም አጓጉዞ መካነ ሰላም ለሚገኘው ኃይል ድጋፍ ለማድረግ ሙከራ አድርጎ የነበረ ቢሆንም በፋኖ ብርቱ ምት እቅዱና ሙከራው ከሽፎበታል። የ11ኛ ዕዝ 203ኛ ኮር 87ኛ ክፍለ ጦር ሰራዊት በተለምዶ አደሬ ቆቦ የተባለች ቦታ ላይ በትናንትናው ዕለት ክፉኛ መመታቱን የ105ኛ ኮር ህዝብ ግንኙነት አስታውቋል። ወደ ተከታዩ ዜናችን እናልፋለን። የፋኖ ብርቱ ተጋድሎ በሸዋ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በብልጽግናው አየር ወለድ ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረሱን አስታወቀ። በአፄ ዘርዓ ያዕቆብ ኮር አንድ ከፍተኛ ኪሳራ የደረሰበት የብልጽግናው ሰራዊት ዙ 23ን ጨምሮ ከፍተኛ መሳሪያና የሰው ኃይል ይዞ በሶስት አቅጣጫ ፋኖን ለመክበብ ነበር የገባው። ከፍተኛ የሰው ኃይልን ጨምሮ ሞርተር ዙ 23ና ዲሽቃን ጨምሮ በከፍተኛ የከባድ መሳሪያ ታጅቦ ፋኖን ለማፈን በሶስት አቅጣጫ የተንቀሳቀሰው የብልጽግናው ሰራዊት በሚልሻ መንገድ መሪነት ነበር ጉዞ የጀመረው። ከሸዋ ጠቅላይ ግዛት መራቤቴ አውራጃ ዓለም ከተማ በመነሳት ታች ቤት ቀበሌ ፋኖ አለበት ወደ ተባለበት ቀጠና ከሌሊቱ 9 ሰዓት ተኩል ነበር የተንቀሳቀሰው። ከዓለም ከተማና ፌጥራ ከተማ የነበረውን ኃይሉን አሰባስቦ በሌሊት ጉዞ የጀመረው በሶስት አቅጣጫ ማለትም በቡዮ ላይ፣ በሸፈሬ አምባ ና በጮሬ ቀበሌ መሆኑን የገለጸው የሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ወደ ጎራንዳ ከበባ ለማድረግና ለማጥቃት አቅዶ የገባውን ኃይል የመራቤቴን ገደላ ገደልና አቀበት እንደሜዳ እየረገጡ ከፊታችን ሞት ቢኖርም ከኋላችን ታሪክ አለ በሚል ወኔ የጠላትን ምሽግ የሚሰባብሩት የናደው ክፍለ ጦር ሰራዊት በፍጥነት ከበባውን በመክበብ የጀግንነት ታሪክ ጽፈዋል ብለዋል። የህዝብ ግንኙነት መምሪያው አክሎም ናዳው ክፍለ ጦርን ደመሰሳለሁ ብሎ የመጣው የጠላት ኃይልም ያልጠበቀው ጉዳት ደርሶበታል። በድል የታጀበው ውጊያ በናዳው ክፍለ ጦር ምክትል ጦር አዛዥ ቀኛዝማች አቡ አስማረው የተመራ ነበር። ከፍተኛ የውጊያ ጥበብና ብስለት በተሞላበት ውጊያ ናዳው ክፍለ ጦር ድል ማድረግ ችሏል። ከሌሊቱ 9 ሰዓት ተኩል የተጀመረው ውጊያ እስከ ቀኑ 10 ሰዓት ድረስ ተካሂዶ በወገን የስነ ልቦናና የውጊያ የበላይነት ተጠናቋል ሲል የተጋድሎን ውሎ ገልጿል። በዕለቱ ታላቅ ተጋድሎም አንድ ሲኖትራክ መኪና ሙሉ የጠላት ኃይል ከነ ተሽከርካሪው በልዩ ኦፕሬሽን ልዩ ስሙ ቦዩ የተባለ ቦታ ላይ እርምጃ ተወስዶበታል። የሻምበል መሪውን ጨምሮ 32 የጠላት ኃይል እርምጃ ተወስዶበታል። 17 ደግሞ ጉዳት ደርሶበታል ሲል አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር የእቴጌ ጣይቱ ክፍለ ጦር የብልጽግናውን ካድሬዎች ሴራ በማክሸፍ ድል ተቀዳጅቷል። የብልጽግናው ስርዓት በምርጫ ስም የሚልሻ ምልመላና ለሰራዊቱ ቀለብ ለመሰብሰብ በባሶና ወረና ወረዳ በደበሌና ሮብ ገበያ ቀበሌ ህዝብን በግዳጅ አስወጥቶ ለመሰብሰብ ሲሞክር አፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር የእቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ ቃኞች መተውታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሚያዝያ 6 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ነጻነት ለሁሉም እኩል አትታደልም። ፋኒት ቤዛዊ። የአማራ ህዝብ የሉና ትግል የደረሰበት የእድገት ደረጃ በዓይን የሚታይና ጠላትም የሚመሰክረው ቢሆንም እጅ የሰጡ ግለሰቦች የሚናገሩት ንግግር ግን ፍጹም ከእውነታው የራቀ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ አመራሯ ፋኒት ቤዛዊት አያሌው ተናገረች። ታሪክ የሚጻፈው በደምና በላብ እንጂ በማህበራዊ ሚዲያ ጮት አይደለም ስትል የምትናገረው ፋኒት ቤዛዊት በተለይም እጅ የሰጡ የቀድሞ የፋኖ አባላትና አመራሮች የሚያሰራጩት መረጃ ራሳቸውን ለትዝብት የሚጥል እንጂ በአማራ ህዝብ የሉና ትግል ላይ ቅንጣት ሚና እንደሌለው ገልጻለች። ፋኒት ቤዛዊት ሀሳቧን ስትቀጥልም እጅ የሰጡ ኃይሎች ትግሉ ተሽጧል ሲሉ ይናገራሉ። እውነት ነው፣ ተሽጧል። የተሸጠው ግን ሚሊዮኖች በስስት የሚጠብቁትና ሊሞቱለት የታመኑለት የሉና ትግል ሳይሆን የእጅ ሰጪዎች ሊና ነው የተሸጠው ብላለች። በትግል ሂደት ውስጥ በተለያየ መንገድ ከትግል መውጣት የነበረና ያለ ቢሆንም አንዳንድ የፋኖ መሪዎችና አባላት ለአማራ ህዝብ ጠላት ለብልጽግናው ስርዓት እጃቸውን ከሰጡ በኋላ ትግሉ ተሽጧል፣ የትግሉ መሪዎች ልጆቻቸውን ውጭ አገር ልከው የራሳቸውን ሀብት እያካበቱ ነው ወዘተ አስተያየቶችን በመስጠት ለጥፋታቸው ማስተባበያ ለማቅረብ ይሞክራሉ። በዚህ ጉዳይ አስተያየቷን የሰጠችው ፋኒት ቤዛዊት አያሌው እጅ የሰጡ ሰዎች የትግሉ ፍጻሜ ጠቋሚዎች ሳይሆኑ ትግላችን ምርቱን ከገለባው የሚለይበት የታሪክ አተላዎች ናቸው። ነጻነት ለሁሉም እኩል አትታደልም። ከባዱን ሸክም መሸከም የሚችሉት ጥቂት የተመረጡ ትከሻዎች ብቻ ናቸው በማለት ተናግራለች።
ፋኒት ቤዛዊት ስትቀጥልም በነጻነት ጉዞ ውስጥ ግማሹ መንገድ ላይ ይደክማል፣ ግማሹ በጥቅም ይሸጣል፣ ግማሹ ፍርሃት ይበለዋል። ይህ ደግሞ የትግሉ ውድቀት ሳይሆን የሰው ልጅ ተፈጥሯዊ ባህሪ ነው። ትኩረታችንን በግለሰቦች የግል ህይወትና ምርጫ ላይ ሳይሆን በህዝብ የጋራ ዓላማ ላይ ማስቀደም ብልህነት ነው። ታሪክ ለከዳተኞች መልስ አይሰጥም፣ ይተፋዋል እንጂ። የህልውና ትግል ዛሬ ተጀምሮ ነገ የሚጠናቀቅ ፕሮጀክት አይደለም። ትግላችን ከዳር እስኪደርስ ድረስ ለአማራ ህዝብ በታመኑና በጸኑ ጀግኖች ይቀጥላል በማለት ሐሳቧን ሰጥታለች። ታሪክ የሚጻፈው በደምና በላብ እንጂ በማህበራዊ ሚዲያ ጩኸት አይደለም። እጅ ሰተናል የሚሉ ድምጾች የትግሉ ማብቂያ ሳይሆኑ ጽኑዓን ከገለባው የሚለዩበትና ትግሉ ራሱን ከከዳተኞች አተላ የሚያጠራበት የታሪክ ሂደት ናቸው። አንበሳ ሲታመም ጅብ ይፎክራል፣ ግን ጫካው ሁሌም ያንበሳ ነው። ቆይ ትግሉ ተሽጧል ወይስ ትግሉን የከዱት ናቸው እየጮሁ ያሉት ካልን፣ አዎ ተሽጧል። የተሸጠው ትግሉ ሳይሆን ሰርችቷቸው የከዱት ህሊናቸው ነው። የተሸጠው ትግሉ ሳይሆን የራሳቸው ዋጋ ነው። ለካስ ነጻነት ለሁሉም እኩል አትታደልም። ከባዱን መስዋዕትነት መሸከም የሚችሉት ጥቂት የተመረጡ ጫንቃዎች ብቻ ናቸው። ደካማው ይረግፋል፣ ልባሙ ይጸናል። በማንኛውም የነጻነት ጉዞ ውስጥ ግማሹ መንገድ ላይ ይደክማል፣ ግማሹ በጥቅም ይሸወዳል፣ ግማሹ ደግሞ ፍርሃት ይበለዋል። ይሄ የትግሉ ውድቀት ሳይሆን የሰው ልጅ ባህሪ ተፈጥሯዊ ህግ ነው። ስለዚህ የግለሰቦች ህይወትና የግል ምርጫ ላይ ከማተኮር ይልቅ የህዝብን የጋራ ዓላማ ማስቀደም የብልህነት መለኪያ ነው። በሴራና በክህደት የሚነዙ ወሬዎች በትግሉ ጽናት ላይ የሚፈጥሩት ቅንጣት ለውጥ አይኖር። በየስክሪኑ የሚጮኸው ሁሉ የታሪክ ጸሐፊ አይደለም። ታሪክ ለከዳተኞች መልስ አይሰጥም፣ ይተፋዋል እንጂ። ክህደት የትግል ማጥሪያ እንጂ ማቆሚያ አይደለም። ቆሻሻው ሲወገድ ጥራቱ ይታያል። የህልውና ትግል ማለት ዛሬ ተጀምሮ ነገ የሚያልቅ ፕሮጀክት አይደለም፣ መስዋዕትነት ነው። ትግሉ በግለሰቦች ስም አይጠራም፣ በግለሰቦች ኪስም አይገባም። ትግሉ የሚቆመው በደማቸውና በአጥንታቸው ለቆሙት ጀግኖችና ለህዝብ ክብር ነው። እውነት ሺህ ጊዜ ብትቀበርም መቃብሩን ሰብራ ትወጣለች። የከዱት ይረሳሉ፣ የጸኑት ይነግሳሉ። አንተ ግን ከየትኛው የታሪክ ገጽ ላይ ነው? ከረገፉት ወይስ ከጸኑት? ወደ መጨረሻው ዜናችን እናልፋለን። ብልጽግና ወለድ ቀጣዩ አሳሳቢ ጊዜ። የብልጽግናው ስርዓት ነገን አስቦ ለምርታማነትና ለአምራቹ ዜጋ ቅድመ ዝግጅት ከማድረግ ይልቅ በየቀኑ የጦር መሳሪያ ግዢ መፈጸምና ለጦር መሳሪያ ግዢ ብድር ፍለጋን ቅድሚያ የሚሰጥ ስርዓት ነው። ይህ ስርዓት በአገር መሪነት ሚናው ባለው ግዴለሽነት የተነሳ የ2019 ዓ.ም በኢትዮጵያ ከፍተኛ የምግብ እጥረት እንዲጋረጥ ምክንያት ይሆናል ተብሏል። ከወር በፊት የኢራን ጦርነት ለኛ በረከትን ይዞልን ይመጣል ሲሉ የብልጽግናው ሊቀመንበር ተናግረው ነበር። ሆኖም በጦርነቱ አሳካዋለሁ ብለው ተስፋ ያደረጉት የቀውስ አትራፊነት ምኞታቸው አለመሳካቱን ሲያረጋግጡ እኛ ባሰብነው ልክ ጦርነቱ አልሄደልንም፣ ደግነቱ ፈጣሪ ረድቶን ዝናቡን አስቀድሞ ሰጥቶናል፣ በመሆኑም ይህ የመኸር ዝናብ ሳያመልጠን እንጠቀምበት የሚል ተስፋ የቆረጡበትን ንግግር አፋር ላይ መናፈሻ ሲመርቁ መናገራቸው አይዘነጋም። አገራት ነዳጅን ከውጭ የሚያስገቡ ከሆነ በትንሹ የ90 ቀን መጠባበቂያ መያዝ ይገባቸዋል ሲል ዓለም አቀፉ የነዳጅ ተቆጣጣሪ ድርጅት ይመክራል። ዓለም አቀፉ የምግብና የእርሻ ድርጅት በበኩሉ የአፈር ማዳበሪያን የሚጠቀሙ ሀገራት በትንሹ የ1 ዓመት ተጠባባቂ ክምችት ሊይዙ እንደሚገባቸው ያሳስባል። ሁለቱም ዓለም አቀፍ ተቋማት በዚህ መልኩ ምክረ ሀሳባቸውን የሚሰጡ ቢሆንም የብልጽግናው ሊቀመንበር ግን $10 ቢሊዮን የካፒታል በጀታችንን አጥፈን እንዋጋለን፣ 100 ዓመት ብትዋጉን አታሸንፉንም በማለት የ100 ዓመት የጦርነት እቅድ እንጂ የ1 ዓመት የማዳበሪያ ና የ3 ወር የነዳጅ ክምችት አያሳስባቸውም። ይህ በመሆኑም 45 ቀን ባልሞላው ጦርነት ከ45 ሚሊዮን በላይ ኢትዮጵያውያን ኑሯቸው ወደ ከፋ ድህነት መግባታቸው ታውቋል። ይህ አሃዝ መጪው የምርት ዓመት ሲገባ ደግሞ በእጅጉ የሚጨምር መሆኑን ሪፖርቶች አመላክተዋል። ለኢትዮጵያውያን ድህነት ዋናውና ቁልፉ የተባለው ምክንያት ደግሞ የኢትዮጵያ አርሶ አደሮች የአፈር ማዳበሪያ በወቅቱ አለማግኘታቸው ነው። ለዚህ ደግሞ ምክንያት ተብሎ የቀረበው ሙስና፣ የጦርነት ወጪ መብዛት፣ የዓለም አቀፉ ሁኔታና የግዢ ሰንሰለቱ ለአርሶ አደሩ
ለሀገሩ ሳይሆን ለስርዓቱ ሹሞች ምቹ የሀብት ማከማቻ መስመር መሆኑን ተንታኞች ይናገራሉ። ለብልጽግናው ስርዓት በተለይም ለኦህዴድ የፖለቲካ ካምፕ ቅርበት ያለው አዲስ ስታንዳርድ ሚዲያ ዛሬ አመሻሽ ላይ ይፋ ባደረገው የትንታኔ ዘገባው በዚህ ጉዳይ ሰፊ ሀሳቦችን አንስቷል። የችግሩን ስፋትን በዝርዝር ይገልጻል። ኢትዮጵያ ወሳኝ ወደ ሆነው የመኸር ወራት እየተቃረበች ባለችበት በዚህ ወቅት በመካከለኛው ምስራቅ እየተባባሰ የመጣው ጦርነት፣ በአገር ውስጥ ሙስና የተፈተነው የአቅርቦት ሰንሰለትና በነዳጅ እጥረት ሳቢያ የተፈጠሩ የሎጂስቲክ ማነቆዎች ተደምረው የአገሪቱን የማዳበሪያ አቅርቦት ለከፍተኛ ስጋት አጋልጠውታል። መንግስት ለወቅቱ የምርት ዑደት በቂ ማዳበሪያ ወደ አገር ውስጥ ማስገባቱን በተደጋጋሚ ቢገልጽም ከከፍተኛ የስራ ኃላፊዎች የሚደመጡ የሚጋጩ መረጃዎች፣ በሙስና የተፈተኑ የቅርብ ጊዜ የግዢ ሂደቶችና ከአርሶ አደሮች የሚሰሙ የተቃውሞ ድምጾች በመንግስት ዝግጁነትና በመሬት ላይ ባለው እውነታ መካከል ሰፊ ልዩነት መኖሩን ያመላክታሉ። ግብርና 2/3 የሚሆኑ የኢትዮጵያውያንን መተዳደሪያ በሚሸፍንባት አገር ውስጥ ወትሮም ከመስተጓጎል ተላቆ የማያውቀው የማዳበሪያ ጉዳይ ከወቅታዊ የምርት መጠን ባለፈ ከምግብ ዋስትና፣ ከዋጋ ግሽበትና ከሀገሪቱ የውጭ ምንዛሬ ክምችት ጋር በቀጥታ የተቆራኘ የህልውና ጉዳይ ሆኗል። በመካከለኛው ምስራቅ የተቀሰቀሰው ግጭት የዓለም አቀፉን የማዳበሪያ ገበያ ሰንሰለት በፍጥነት ቀይሮታል። ክልሉ ለማዳበሪያ ምርት ዋነኛ ግብዓት የሆነው ተፈጥሯዊ ጋዝ መገኛ በመሆኑ ለናይትሮጅን ማዳበሪያ ምርት እስከ 70% የሚሆነውን ግብዓት ይሸፍናል። በመሆኑም የባሕረ ሰላጤው ሀገራት የኃይል አቅራቢ ብቻ ሳይሆኑ የማዳበሪያ ኤክስፖርቶችን በመሆናቸው ለዓለም ግብርና ወሳኝ ተዋናዮች ናቸው። የዓለም አቀፍ የኃይልና የማዳበሪያ ጭነቶች በብዛት የሚያልፉበት የሆርሙዝ ወሽመጥ በግጭቱ ምክንያት ስጋት ውስጥ መውደቁ የመርከቦች ጉዞ መስተጓጎልና የኢንሹራንስ ወጪ መጨመርን አስከትሏል። ይህም አቅርቦቱን በመገደብ የማዳበሪያ ዋጋ እንዲንር ያደርገዋል። እንደ ዓለም አቀፍ የግብርናና ምግብ ድርጅት መረጃ በዓለም አቀፍ የምግብ ስርዓት ላይ የተቃጣ ስርዓታዊ መስተጓጎልን ፈጥሯል። የገበያው ግሽፈትን ፈጣን ነበርም። በመካከለኛው ምስራቅ የዩሪያ ማዳበሪያ ዋጋ በሳምንታት ውስጥ እስከ 40% በመጨመር አንድ ቶን ማዳበሪያ $500 ወደ $700 አሸቅቧል። የብልጽግናው ግብርና ሚኒስቴር በቅርቡ ናዝሬት ላይ በተደረገ ስብሰባ ከ40 ቀናት በፊት በአንድ ቶን $430 የነበረው ዩሪያ አሁን ላይ አቅራቢ ሀገራት እስከ $870 እየጠየቁበት ነው ሲሉ ተናግረው ነበር። ይህም አስቀድሞም ቢሆን የሀገር ውስጥ ፍጆታን በጊዜ ሸምቶ በማስቀመጥ ከሚፈጠሩ ያልታሰቡ ስጋቶች ነፃ መውጣት የሚቻልበትን እድል በጦር መሳሪያ ግዢ ላይ ብቻ ትኩረቱን ያደረገ የብልጽግናው ስርዓት በግብርናው ዘርፍ አደገኛ የተባለውን ጊዜ እንዲጋፈጥ አስገድዶታል። ከአፍሪካ ከፍተኛ የማዳበሪያ አስመጪ ለሆነችው ኢትዮጵያ የመካከለኛው ምስራቅ ጦርነት ቀጥተኛ ኢኮኖሚ ፈተና ይጋርጣል። በዚህም የተነሳ ከነዳጅ ቀጥሎ ከፍተኛ የውጭ ምንዛሬ የሚፈስበት የማዳበሪያ ግዢ አሁን ከሀገሪቱ ውስጣዊ መዋቅራዊ በዘለለ ከዓለም አቀፋዊ ፈታኝ ሁነቶች ጋር ተጋፍጧል። ዘርፉ አስቀድሞም ለሙስና ተጋላጭ እንደነበር የሚታወቅ ሲሆን ለ2017-2018 በጀት ዓመት ለማዳበሪያ ግዢ $1.3 ቢሊዮን መድቦ የነበረው የብልጽግናው ስርዓት የአቅርቦት ሰንሰለቱ በቅርብ ጊዜ በተጋለጠው ከባድ ሙስና ክፉኛ መመታቱን የሚዲያው ዘገባ ያመላክታል። በነሐሴ 2017 ዓ.ም የወጣው የዩኤንዲፒ ሪፖርት የብልጽግናው መንግስት አርሶ አደሩን ከዋጋ ንረት ለመታደግ 84 ቢሊዮን ብር ለማዳበሪያ ድጎማ ቢመድብም ይህ ሀብት ለታለመለት ዓላማ መዋሉ አጠራጣሪ ሆኗል። በጥቅምት 2018 ዓ.ም የፌዴራል ባለስልጣናት በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ ኃላፊዎች ላይ የሙስና ወንጀል ምርመራ መጀመራቸውን ማስታወቃቸው ይታወሳል። የኮርፖሬሽኑ ዋና ስራ አስፈጻሚ ክፍሌ ወልደ ማርያምን ጨምሮ 11 ከፍተኛ ኃላፊዎች ከ$40 ሚሊዮን በላይ በሆነ የምዝበራ ወንጀል ተጠርጥረው በቁጥጥር ስር ውለዋል። መርማሪው ፖሊስ ተከሳሾቹ በጋራና በተናጠል የተሰጣቸውን የመንግስት የስልጣን ኃላፊነት ከህግ አግባብ ውጭ በመጠቀም የክልል መንግስታት ለኢትዮጵያ የግብርና ስራዎች ኮርፖሬሽን የሰጡትን የዓለም አቀፍ የአፈር ማዳበሪያ ግዢ ውክልና እንዲሁም የኮርፖሬሽኑን የሥራ አመራር ቦርድ ውሳኔዎች፣ የግዢ መመሪያዎችንና የውል ድንጋጌዎችን በመጣስ በከባድ የሙስና ወንጀል መጠርጠራቸውን ገልጿል። በምርመራ መዝገቡ ላይ እንደተመላከተው ተጠርጣሪዎቹ ጥራት የጎደለውንና የተጋገረውን ማዳበሪያ ለማስከስከሻ $204,000 የአሜሪካ ዶላር ያለ አግባብ እንዲከፈል አድርገዋል። በተጨማሪም ከመቀሌ መርከብ ጊር ተነቀለ በሚል ሰበብ ኮርፖሬሽኑ $100,000 ተጨማሪ የማጓጓዣ ወጪ እንዲያወጣ በማድረግና ጥራት የሌለው ማዳበሪያ የተጓጓዘበትን $39,992,860 ወጪን ጨምሮ በድምሩ $40,296,860 የአሜሪካ ዶላር ወይም $5,681,000,000
857,260 የኢትዮጵያ ብር በመመዝበር ከፍተኛ የኢኮኖሚ ጉዳት አድርሰዋል። የሙስና ክሱ በግዢ ሂደቱ ላይ የታየውን የተቋማዊ ቁጥጥር ውድቀት ቁልጭ አድርጎ የሚያሳይ ነው። በዚህ ጉዳይ ጣና ቴሌቪዥን በተከታታይ የሰራው የምርመራ ዘገባ ውጤትም ይህኑ የስርዓቱን ቁልፍ ሙሰኝነት ያጋለጠ ነበር። የትራንስፖርት መስተጓጎል በአሁኑ ወቅት ካሉ እጅግ አሳሳቢ ተግዳሮቶች መካከል አንዱ ሲሆን የነዳጅ እጥረትና የጥቁር ገበያ መስፋፋት መኪናዎች ለበርካታ ቀናት በሰልፍ እንዲቆዩ በማስገደዱ በጊዜው መድረስ የነበረበት የማዳበሪያ ስርጭት ተስተጓጉሏል። በናዝሪቱ ሴሚናር ላይ የብልጽግናው ሚኒስትር አዲሱ አረጋ እንደተናገሩት በጅቡቲ ወደብና በማዕከላዊ መጋዘኖች የሚገኙ የማዳበሪያ ጭነቶች ወደ ክልል የርክክብ ቦታዎች በሚፈለገው ፍጥነት እየተንቀሳቀሱ አይደሉም። የተሽከርካሪዎች የመመላለስ ሂደት መዘግየትና በክልል ባለስልጣናት መካከል ያለው የቅንጅት ማነስ ስርጭቱን አዝጋሚ አድርጎታል። መሰረታዊ ችግሩ ማዳበሪያው ወደ ማዕከላዊ መጋዘኖችና ዩኒየኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ብለዋል። የነዳጅ እጥረት ደግሞ የሎጂስቲክስ ስራውን ይበልጥ ውስብስብ አድርጎታል። መጋቢት 23 ቀን 2018 ዓ.ም ከጭነት አጓጓዦች ጋር በተደረገ ስብሰባ ላይ የትራንስፖርትና ሎጂስቲክ ሚኒስትር ዴታው ደንጌ ቦሩ ከዓለም አቀፍ ቀውሶች ጋር የተያዘው የነዳጅ እጥረት በጭነት ትራንስፖርት ስራው ላይ ተጽዕኖ ማሳደሩን አረጋግጠዋል። የትራንስፖርት ዘርፍ ባለቤቶች በበኩላቸው የነዳጅ ጥቁር ገበያ መስፋፋት እጥረቱን ይበልጥ እንዳባባሰውና መኪናዎች በሰልፍ ረጅም ጊዜ እንዲያባክኑ እያደረጋቸው መሆኑን አስጠንቅቀዋል። በስብሰባው ላይ የተገኙ አካላትም የማዳበሪያ ትራንስፖርት ቅድሚያ ሊሰጠው እንደሚገባና መዘግየቱ የግብርና ምርቱን አደጋ ላይ ሊጥል እንደሚችል አሳስበዋል። ከዚህ በተጨማሪም በቀጣዩ ዓመት ከፍተኛ የምግብ እጥረት እንዳያጋጥም ጥቆማዎችን ሰጥተዋል። ሁኔታው አሳሳቢ በመሆኑ የማዳበሪያ ትራንስፖርት እንደ ብሔራዊ ጉዳይ ቅድሚያ የሚሰጠው አንገብጋቢ ሁኔታ ተፈጥሮ ሊሰራበት ይገባል የሚሉት አስተያየት ሰጪዎች፣ ሆኖም መንግስት የቅድሚያ ሰጥቶ እየሰራ ያለው ለመከላከያውና ለደህንነት ተቋሙ ብቻ ነው ብለዋል። አስተያየት ሰጪው ሲቀጥሉም ብዙዎቻችን በሎጂስቲክስ ዘርፍ የምንሰራ አካላት ለማዳበሪያ ትራንስፖርት ብቻ የሚውል ስትራቴጂያዊ የነዳጅ ክምችት ማዘጋጀትና የተሽከርካሪዎችን ምልልስ የሚያፋጥን ልዩ የንቅናቄ እቅድ መተግበር እየመጣ ያለውን ቀውስ ለመቀነስ ይረዳል ብለን እናምናለን። ይህንም ነግረናቸው ነበር፣ ነገር ግን የሚሰሙ አይደሉም በማለት የስርዓቱን መሪዎች ቸልተኝነትና ግዴለሽነት ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሚያዝያ 6 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥን የዩቲዩብ ቻናል አማራጮችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።